እዛ ቦታ ላይ ተጋባዥ ሆኖ ቢሄድና ሰብኮ ቢወርድ ልክ አይደለም። አይ ኢየሱስ የትምና ይሰበካል ምናምን ካልከኝ እሺ ነው የምልህ፣ ምንም ልልህ አልችልም። ለክርክር ስለማይመች ይኸውልህ አሁን የሄኖክን አንተ ብትሆን የማትቀበለው ነገር ጎበዝ ነው በቃ ሰብኮ ወረደ ብለህ ሄኖክ ቢያወራ እንደዛ እንደማትል እርግጠኛ ስለሆንኩ በቃ ሄኖክ ኃይሌ እንኳን እዛ ቦታ ላይ አቅርቦ ቢሆን አይ ይሄ እሱ ሊሰብ እና አዶናይን አልተቃወምኩም። ብዙ ፕሮቴስታንቶች እንትን ብለዋል። ፌስቡክ ላይ ጽፌያለሁ እኔ ወጥቶ እዚህ እንድደርስ በደሙ ያጀኝ የተሰቀለልኝ ራሱን አሳልፎ ይሰጠልኝ ጌታ ኢየሱስ ክብርና ምስጋና ያ እዛ ላይ ያው ፍሬንድሊ ነገር እያወራን ስላለ ይኸውልህ ለምን አለ መሰለህ ለምሳሌ የሆነ ስመ ክርስትና ውስጥ ስላለን ስመ ክርስትና ስለ ያው ክርስትና የሚባለው አምብሬላ ውስጥ ስላለን ምክንያቱም ካቶሊኮችም ክርስቲያን ናቸው ኦርቶዶክሶችም ፕሮቴስታንቶችም ሜንላይን ክርስቲያኒቲ ተብሎ የሚጠራው they claim to be a Christian right ግን እዛ ውስጥ አንዱ ጥላ ውስጥ አለ ስለተባለ ለምሳሌ መጽሐፍ ቅዱስ ላይ እንደዛ አይነት ሜንታሊቲ እንዳይኖረን የሚከለክል ማለት የሆነ አምብሬላው ስላለ በቃ ምንም ነገር አንተን አይደንቲፋይ ያደርጋል የሚል አይነት ነገር እንዳታስብ የሚከለክል የመጽሐፍ ቅዱስ ክፍል አለ ባይዘ you are orthodox and ማተብ 11 ስለዚህ ኤኒቲንግ ስለ ስትራክቸራል ስለሆነ ኦርቶዶክስ ሲወራ በቃ አንተን ይመለከታል የሚል አይነት ዴፊኒሽን እንዳትይዝ ማለት ነው የሚከለክል አለ ለምሳሌ ሮሜ 9 ላይ ጳውሎስ የሚናገረው ነገር አለ ምን ይላል አሁን እስራኤላውያን ጋዛ ጋር እየተፋለጡ ያሉት ማለት ነው ፍልስጤም ጋር እየተፋለጡ ያሉት በሰዓቱ የነበሩ ደግሞ በዘመኑ የነበሩት እሱም እስራኤላዊ ነው እንግዲህ ጳውሎስ ለዛውም ፈሪሳዊ ደንበኛ ፈሪሳዊ በነገድ ቢንያማዊ የሆነ ማለት ነው ሶ ምን ይላል እነዚህ ከእስራኤል የሚመጡ ሁሉ እስራኤል አይደሉም ይላል በጣም ባይዘይ በሰዓቱ አንድ እስራኤላዊ ቢሰማ ኦፌንድ ሊያደርግ የሚችል ነገር ነው እያወራ ያለው ስም ሺሞን ስለሆነ ሩት ስለሆነ ራሄል ስለሆነ ያዕቆብ ስለሆነ አብርሃም ቶቶ በስጋ ከዛ ስለመጣችሁ በዛ ነገድ በኩል ስለመጣችሁ እስራኤላዊ አይደላችሁም ኦኬ እነዚህ ሁሉም ከእስራኤል የሚመጡ በስጋ የሚመጡ እስራኤላዊ አይደሉም ታዲያ ማን ናቸው ትክክለኛ እስራኤሎች ነው ሲባል የተስፋው ዘሮች ናቸው ልጆች ተደርጎ የሚቆጠሩት ያኔ በይስሐቅ በኩል የተነገረ ያለ መሐል ላይ የተነገረ ያለ በዘር ተብሎ ደን ያዘር ማን ነው የሚለውን ገላትያ ላይ ይናገራል ያዘር ክርስቶስ ነው ስለዚህ በክርስቶስ ኢየሱስ የሚያምኑ የሚጠመቁ ወደ አካሉ የሚጨመሩ እነሱ ናቸው እውነተኛ እስራኤል እነሱ ናቸው የእግዚአብሔር ሕዝብ እንጂ ከ12ቱ ነገዶች ምናምን ስለመጣ እስራኤላዊ ነኝ ልትል የለም እንደዛ የሚባል ነገር አለ ማለት ነው ሮሜ 9 በቃ ከዛ መጥቻለሁ መታወቂያ ላሳይ ከፈለከው እስራኤላዊ የሚል አለ ምናምን አይሰራም እሱ እግዚአብሔር ጋር ነው የሚለው ልክ እንደዛ አሁን ፕሮቴስታንት ጥላ ውስጥ አለ ኦርቶዶክስ በኦርቶዶክስ ጥላ ውስጥ አለ ካቶሊክ በካቶሊክ ጥላ ውስጥ አለ ያ ማለት ግን በሆነ ኢንስቲትዩሽን ውስጥ በሆነ ስትራክቸር ውስጥ ማዕቀፍ ውስጥ አለ ማለት ያ ክሌም የሚያደርገው ነገር በሙሉ አንተን ይመለከታል አይሆንም አሁን መጽሐፍ ቅዱሳዊ ዋራንቲ የለውም ቅድም ጳውሎስ እንዳለው ማለት በስጋ ስለመጣ እስራኤላዊ አይደለም ነኝ ይሄው የቢንያም ነገር ነኝ አይደለም በጳውሎስ አርጊመንት መሰረት ማለት ነው እንዴ ይሄው የይሳኮር ነገር ነኝ አይደለም እሺ መች ነው ነገ ደሞ ነው በክርስቶስ ኢየሱስ ስታምን የአብርሃም አይነት እምነት ሲኖር የዛኔ ይላል ማለት ነው ምን ለምን አመጣው ይሄንን አወሳስብ ብኮነ ላቀደው ለምን አመጣው ይሄንን ኦኬ ክርስቶስ ይናገራል ቅዳሴ አለ እናንተ ጋር አላፍ በቅዳሴ አንዳንድ ፓርቶች ሲቀሩ አብዛኛው የቅዳሴ ፓርቲ ያው አለኛ አጠናዋለሁ አቋለሁና በጣም ወደዋለሁ በቃ በጣም ተሰድሮ የተቀመጡ ስላሴን የሚያመሰግኑ እግዚአብሔርን የሚያመሰግኑ ምናምን አሉ ደን ራንደም ቦታዎች ላይ ሲደርስ ማለላቸውና ማልፋቸው ይኖራሉ ነው መጽሐፍ ቅዱስ አይደሉም ብዬ ማምናቸው ደን አሁን ቅዳሴው ላይ ይነገራል ክርስቶስ ኢየሱስን በቃ ጥዑም የሆነ ወይን እንደሆነ የሚናገሩ ክፍሎች ማለት ነው ኦኬ ይሄ ጥሩ መዓዛ ያለው ዕጣን እንደሆነ የሚናገሩ ክፍሎች ምናምን ኦኬ that's true ያ እውነት ነው ደን ይሄ ሁሉ ገብቶትና ይሄንን ሪፕሬዘንት የሚያደርግ ነው ወይ ምእመኑ ልክ ፕሮቴስታንት ጋር ተመጣና ደግሞ የፕሮቴስታንትን የሆኑ ካልቸሮችን ጠቅሰ ይሄ ሁሉ የሚታይበት ነው ወይ ያ ፕሮቴስታንት የሚባለው ሰውዬ አይደለም ስለዚህ ኮምፕሊትሊ ያችን ማዕቀፍ አንድ ግለሰብ ብቻውን ወክላል ብሎ ሊመጣ አይችልም ስለዚህ ኦኬ ኢየሱስ የሚል ነገር እየተነገረኝ ስላለ ኢየሱስ የሚል ነገር ደግማ አትንገረኝ አይባልም ወንጌል ይሰበካል ሲባል not only ተቃራኒ ሃይማኖት ላይ ወዳለ አካል አይደለም ስሙን የምትወረውረው ወደ ቤትም ይወረወራል ባይዘው ወደ ቤትም ትሰብካለህ
ወንጌልን ልሰብካችሁ ወዳለሁ ይላል ሮሜ ምዕራፍ 1 ላይ። ስማት ንገረኝ ሳይሆን ይኸውልህ የሚደብር እኔ በግሌ የሚደብረኝ ልንገርህ። ቅድም እንደብያለሁ ልደግምልህ ነው። ኢየሱስ ክርስቶስ የጌቶች ጌታ ነው። አሜን በል አንተ። አሜን በል አንዴ። ለምንድን ነው ኢየሱስን ተቀበል የምትለኝ? ተማመንን እኮ አይደል? ኢየሱስ ክርስቶስ የጌቶች ጌታ ነው። በቃ አልኩ። ያንተ ጌታ የኔ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። አሜን እያልክ ኤላ ኢየሱስ ጌታ ነው። አሜን። ኢየሱስን ተቀበል ስትለኝ እጠራጠራለሁ። እኔ የምቀበለው ኢየሱስ ክርስቶስ ልክ አይደለም እንዴ? ሌላ ኢየሱስ ነው እንዴ? ከሆነ ንገረኝ። አይ የእናንተ ኢየሱስ ሌላ ነው። አሁን እኔ ወደዛ ድምዳሜ ሄዳለሁ። አንተንም መልሽ ይሄንን ጥያቄ ብለህ ኢየሱስ አንተ ጌታ ነው እያልክ አማን ኢየሱስ ክርስቶስን ተቀበል እንዴ? ተቀብያለሁ እኮ ነው የምትለኝ ቢልህ አልተቀበልክም። ኖ ኖ ኖ ልክ አይደለም የተቀበልከው። እሺ ምን ላድርግ? እንዲህ እኮ ነው እያልኩ እኮ ነው። አዎ ኢየሱስ ክርስቶስ ጌታ ነው በላልከኝ አልኩልህ። ለምንድን ነው ኢየሱስ ጌታ ነው ኢየሱስን ተቀበል የምትለኝ? እየተማመንን ኢየሱስ ጌታ ነው ብትለኝ እልልሃለሁ። ኢየሱስ ክርስቶስ ጌታ ነው ብትለኝ እልልሃለሁ። ኢየሱስን ተቀበል ስትለኝ ግን እጠራጠርሃለሁ። ሌላ ኢየሱስ አምጥተህ ተቀበል የምትለኝ ነው ይመስለኝ። ያ ልክ ነው። ባይዘይ ዴፊኒሽን ላይ ቅድም የቪዲዮ ላይ ብዙ ሰዎች አንተም ስትገባ እንትን ስላልካት ጽፌው ነበር። አንቺ የምትዩን ኢየሱስ አልተቀበለም፣ ግን የራሱን ኢየሱስ ይዞ ይኸውልህ፣ ቪዲዮ ቃል በቃል የምትለው አንቺ የምትዩን ኢየሱስ ሳይቀበል የራሱን ጌታ የራሱን ኢየሱስ ይዞ ይሄ ልጅ ስኬታማ ሆነ፣ አዋርዶችን ጠራርጎ ወሰደ፣ መኪና ተሸለመ። ከዚህ በላይ ስኬት ምን ትፈልጊያለሽ? ከዚህ በላይ ስኬት ሌላ ለነገ እኮ አሁን ምንድናት የሆነች ትንሽ የመኪና ነው የተሰጠው እኮ አይደል? ነገ እኮ የ20 ሚሊዮን ብር መኪና ስትይዝ እኮ እቺ በጣም ተራ ነገር እንደሆነች ታውቃለህ። ትናንትና ተራ ይሆናል። ለምን ይኸውልህ እንትን ጎል ዛሬ ሌላ ነው፣ ነገ ሌላ ነው፣ ከነገ ወዲያ ሌላ ነው። አልቲሜት ጎል የሚባለው አለ። ማን ነው እሱ? እሱ የመጨረሻ ግብህ ነው። የመጨረሻ ግብህ ያንተ ተነግረኛል። የኔ የመጨረሻ ግቤ ምንድነው? በሰማይ መኖር ነው፣ በጌታ መኖር ነው። ይሄ የመጨረሻ ግቤ ነው። ትንንሽ ግቦች አሉኝ። እነዚህ ትንንሽ ግቦች ህይወቴን ማሳካት፣ እንደማንኛውም ሰው መኪና መንዳት፣ እንደማንኛውም ሰው ጥሩ ቤት መኖር፣ እነዚህ ነገሮች እግዚአብሔር እንዲያሳክልኝ በአቅሜ ጸልያለሁ። እግዚአብሔር ያደርግልኛል። እግዚአብሔር ይመስገን እያደረግልኝ ነው። ተሳክቶላል፣ እግዚአብሔር ይመስገን። አንተም ተሳክቶልኛል ብለኸኛል ቅድም። ስለዚህ ስኬትህ ምንድነው ካልከኝ፣ ስለዚህ ሰዓቱ እየሄደ ስለዚህ በቃ አስቀምጠናል። አዎ ባይዘ 5 ደቂቃ ሄደናል፣ 1 ሰዓት ካልነው ማለት ነውና እንደዚህ እናድርግ። አይ ቲንክ ጥሩ ኮንክሉድ ያደረግን ይመስለኛልና ዋና ሀሳቦችን ያው እኔ ፎርማል ነገሮችን ዲቤት ምናምን ስለሆነ አካሄድ የምንሄደው በሌላ አካሄድ፣ አሁን ግን ዲስከሽን ስለሆነ እንደዚህ እናድርግ። እስካሁን ያነሳቸውን ሀሳቦች ወደኋላ አስብና ዋና ብለህ ያሰብካቸውን አስብና እነሱን ሪኢንፎርስ አድርጋቸው መልሰው within 5 minutes ነው። ከዛ እኔም ደግሞ within 5 minutes እጨርስና ከዛ በዚህ ጋር እንደዚህ እጃችንን ዘርግተን ተጨዋብጠን እንወጣለን ማለት ነው። ስለዚህ እስካሁን ያነሳቸውን እንዲደመጥልህ የፈለካቸውን ነገሮች በቃ እችን ያዙልኝ እያልኩ ያለሁት ይሄንን ነው የምትላቸውን እንትኖች ዘርዝርና ዝጋ። እሺ ይኸውልህ እንደው ከቪዲዮ በመነሳት ብዙ ኮሜንቶችም ስላየውኝ ማርያም ስትጠራ ደስ ብሎ ኢየሱስ ክርስቶስ ሲጠራ ለምን ከፋ የሚሉ ኮሜንቶች ስለነበሩ ማርያም ስትጠራ ደስ ብሎኝ ኢየሱስ ክርስቶስ፣ ማርያም ስትመሰገን ደስ ብሎኝ ኢየሱስ ክርስቶስ ሲመሰገንም ደስ ብሎኛል። አይ አላለህም ካልክ ማን ገጠሪው ነው? ገጠር ምግብ የሚሰራ ልጅ አለ አይደል? የተሸለመ ስሙ ጠፋብኝ፣ ይቅርታ። አለ አንድ ልጅ ወጥቶ ብሏል እንደዛ። አሜን ነው ያልኩት፣ አብሬው ደስ ነው ያለኝ። ማርያም ስትጠራስ ደስ ነው ያለኝ። እሱ ለምን የእንትናን ቪዲዮ አልሰራህም? የምን እንትናን ሰራ? ይሄኛው ኮንተንት ስለሆነ እንትኖች እየመጡብኝ ነው። ምንድነው ይሰማሃል? ግን የሆነ ጽሁፍ ነገሮች ይሰማል። ግን እንትን አድርጋት፣ የሆነ ፓዝል መጥቶ ከሆነ ቀስ አድርገህ ስክሪኑን እንትን አድርጋት፣ ቆልፎ ይዘህ ሄደህ አምጣና ሁሉ አስቀምጣ መሀል ላይ አድርገህ
እሺ እንትን እላለሁ እሰማሃለሁ አይደል? ይሰማል። ኧረ በደንብ ነው የሚሰማው። ስለዚህ ኢየሱስ ክርስቶስ በመመስገኑ ደስ ብሎኛል። ዩቲናስ እኮ ፈጣሪዋን አመስግና ነው የወረደችው። አታምነኝም? የእውነት ነው ደስ ያለኝ። እኔን እኮ አይወክለኝም አይደል? ደስ ያለኝ ምን መሰለህ? ማንም ይሁን ምንም ይሁን ወጥቶ ፈጣሪ ነው የሚለውን አካል አመስግኖ ሲወርድ ደስ ይላል። እኔ ደስ ይለኛል። የሌላን ሰው አላቅም። የማስተዋልን ነግሬሃለሁ። በቃ እሷ ሸላሚ ስለነበረች ወታ መስበክ እዛ ቦታ ላይ ስብከት እንግዲህ እኔ እናንተ መብታችሁ ነው እንደፈለጋችሁ የትም መስበክ ስለምትችሉ መስበክ አልነበረባትም፣ ቦታው አልነበረም ነው የኔ ሐሳብ። ስለ ስኬት ከዛ በኋላ ያወራሁት ለምንድን ነው? ኮሜንት ላይ እጅግ በጣም የበዙ ሰዎች ላንተ ስኬት መኪና ነው፣ ላንተ ስኬት ቅራቅንቦ ነው፣ ላንተ ስኬት እንደዚህ ነው ወይስ ኦኬ ሰው ልጅ ባይዘው ሰዎችን ጠይቄም ነው ስኬት ለእናንተ ምንድነው እያልኩኝ እየጠየቅኩኝ ለኔ ነው ነግሬያለሁ። ግብ ነው። ትንንሽ ግቦች አሉብን ሁላችንም፣ አንተም አለብህ። ሪያሊቲውን እናውራ ስለሚባል አማን ባታቀኝና ሶሻል ሚዲያ ባንተዋወቅ ወይ ይሄንን ቪዲዮ ሳታዩ በፊት አግኝቼ አማን ስኬት ለአንተ ምንድነው ብለህ እርግጠኛ 100% ኢየሱስ ነው አትለኝ። የተሻለ እንትን ማለት ከዛ እንደዚህ ማድረግ ከዛ ብለህ መጨረሻ ላይ ኢየሱስን ስትጠራው የመጨረሻ ግብህ ነው። የሰው ልጅ የመጨረሻ ግቡ ደግሞ ትልቅ ነገር ነው። እኔ መጀመሪያ ግቤ ቪትስ መኪና መንዳት ሊሆን ይችላል። ከዛስ የመጨረሻ ላይ ቪኤት ቢኖረኝ እንደ አቅምህ እያደካረል እንትሄደው እንዳለህበት ሲቹዌሽን ነው የሚወሰነው ሁሉም ነገር። እያልክ ትልቁ ግብህ ምንድነው? በቃ መጨረሻ ላይ በጌታ መሆን ትላለህ። ከጌታ በፊት ያሉትን ነገሮች የሚያሳካልህ እግዚአብሔር ነው። ተማምነናል በዚህ። አንተን ብጠይቀህም ሌሎችን ስለጠየቁ አታምነኝም። ፕሮቴስታንት ጓደኞችም አንድ ሁለት ልጆች አግኝቼ ጠይቄያቸዋለሁ። ሌሎችንም ሰዎች ጠይቄያቸዋለሁ። ለአንተ ስኬት ምንድነው ብዬ ስጠይቃቸው ለሰው መትረፍ ያለኝ አለ። ለሰው መትረፍ ማለት የሆነ ኑሮ ለሰው ብትረዳ ምናምን ደስ አይልም? በቃ እንደዛ ቢሳካልኝ ደስ ይለኛል። ኦኬ የሰው ልጅ ስኬት በቃ አብዛኛው ምድራዊ ነው ማለት ነው። ስኬት ምንድነው? ግብ ነው ማለት ነው። በቃ ግብ አለኝ ካልክ ያንን ግብህን ካሳካህ ስኬት ብለን እንጠራዋለን። ያንን ነገር ስኬት ብዬ ስለው ለምንድን ነው የሚጥላለው እንዴ? ኖ ሊባል አይገባም። ብዙ ሰው ያልተሳካላቸው እኮ በጣም ብዙ ሰዎች አሉ አይደል? በጌታ ሆነው አሉ። በጌታ ስለሆኑ ብቻ ይሳካላቸዋል አትለኝም። በጌታ ሆነው ያልተሳካላቸው 1000 ሰዎች አሉ። ስራ ይሞክራሉ፣ ፌል ያደርግባቸዋል ምናምን። ለምን? እግዚአብሔር ነው የሚያውቀው። ለምን እንደሆነ አናውቅም። ልጨርስ? እኔ ጨርሻለሁ። አይ ደቂቃውም አልቋል። ከ5 ነበር የጀመርኩት፣ ከ10 ሆኗል። እኔ ደግሞ ከ10 ላይ ልጀምርና ከ15 ላይ ጨርሳለሁ። ከዛ እንሰነባበታለን ማለት ነው። አይ ቲንክ በንግግራችን መካከል መልስ ያልተሰጠባቸው ኦር ሞር ያልሄድንባቸው ብዬ የማስበው ጌታን ተቀበል እንዴት እባላለሁ ምናምን የሚለው ነው እና ቦታው አይደለም የሚል አይነት ሀሳብ ተነስቷል። ዳን እሷ ሸላሚ ናት እንጂ ይህንን ለምን ትናገራለች? እና ሰሞኑን ስናወራ ካወራናቸው ሀሳቦች መካከል አንዱ ይህንን አስመልክቶ ሌሎች ሰዎች ሲያነሱ ማለት ነው ምን የሚል ነገር ነው ያነሳሁት? አርጊመንት ያነሳሁት ማስተዋል የኢትዮጵያ እግር ኳስ ፌዴሬሽን ምክትል ፕሬዚዳንት ከመሆኗ በፊት ክርስቲያን ነች። እዛ ኦፊስ ውስጥ መግባትን ከማሰቧ በፊትም ክርስቲያን ናት። መግባት የሚለው ነገር ልቧ ላይ አልፎ በማያውቅበትም ዘመን ክርስቲያን ናት። ደን በጣም ቴዎሎጂካል እናድርገው ከተባለ መጽሐፍ ቅዱስ ላይ ማለት ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር በክርስቶስ እንድንሆን ዘንድ መረጠን ይላል። መች ነው እግዚአብሔር የመረጠን? ዓለም ሳይፈጠር በክርስቶስ ኢየሱስ መርጦናል። ስለዚህ አይደንቲቲያችን ዓለም ሳይፈጠር በፊት እቺ ፕላኔት እርዝ የምትባለዋ እንደው በቲዮሎጂው ስንት ሺህ ዓመት ኖረች የተባለው ሳይንሱ እየመጣ ምናምን ቢሊዮን ዓመት የሚላት ምድር ሳትፈጠር በፊት እኛም ሳንመጣ በፊት በእግዚአብሔር ነው የምንታወቀው። ለእግዚአብሔር ነው የተፈጠርነው። የምትታወቀው ኦኬ፣ በክርስቶስ ነው የምትታወቀው። ደን አይደንቲቲዋ ያ ነው። ያንን ሪፕሬዘንት ማድረግ ትችላለች። ሌላው ደግሞ የምናውቀው ምንድን ነው ፌዴሬሽኑ ወክሏት ሄዳ አይደለም። በቃ እንደው ሄዳችሁ
የኔን ጉዳይ አውሩልኝ ምናምን ብሎ አይደለም ፌዴሬሽኑ የላካት አውሩልኝ ብሎ አይደለም የላካት ፌዴሬሽኑ ሶ እቺ ዓለም ሳይፈጠር በፊት ያላትን አይደንቲቲ እሱን ነው ሪፕሬዘንት ማድረገው ካለች ደን ቦታው ደግሞ ምንድነው ሲባል ቦታው ቲክቶከሮች ናቸው ያሉት ልክ ያው አሁን እኔ ቲክቶክ ላይ ቁጭ ብዬ 500 ምናምን ሰው ያየኝ እያወራው ነው ያለሁት ይሄው አማን ነው ቦታው ላይ የተገኘው አይደል እንዴ ስለዚህ ይሄው አማን ማውራት ይችላል ኦኬ እቹ ማስተዋል ቲክቶክ ላይ ያለችውን አትገብታ ያወራችው ስለዚህ ቦታው የሚባል ነገር የለም ያም ቦታው ነው መናገር መብቶ አይጠበቀ ነው ያ ሶ አንድ ስለኔ እርግጠኛ ኦኬ ከፍቷል አም ሶሪ በሰኔ ኤኒዌይስ ምናልባት መርገም ነው የሚኖርብኝ ይመስለኛል ላፈታት ነው ስለዚህ ያ ቦታ የሽልማቱ ቦታ እኔ ሮል ከማረገው ከስልኬ ላይ ይቻላልውን ቦታው ለምን እዚሁ ስልኬ ላይ ማያቸውን ሰዎች ነው ሰብሰብ ብለው ትንሿ ቲክቶክ ናቸው እዛ ጋር ይሰበሰቡት ማለት ነው 100 ሰዎች 200 ሰዎች 300 ሰዎች 500 ሰዎች ምናምን ትንሿ ቲክቶክ ለምን ትንሿ ቲክቶክ የሚሆነው ቲክቶክ በሚሊዮን እና በቢሊዮን የሚቆጠሩ ሰዎች እየተጠቀሙ ያለ ስለሆነ እዛ ቦታ ላይስ ሞር የሚታወቁት ከነዛ መካከል ሰብሰብ ብሎ ስለተቀመጡ አማን እዛ ጋር ቢገኝ አሁን ፍሪደሙ ይኖረኛል ለምን ይሄው እንደዚህ ከፍቼ ማውራ ሰው ስለሆነ ሌሎቹም ፍሪደሙ አላቸው ከፍቶ የሚያወሩ አይነት ሰዎች ስለሆኑ በሚታወቁበት ኮንተንት ማለት ነውና ቅድም ቴዎሎጂካል እያረኩ ነበር እቺ ልጅ አይደንቲቲ እኔ ሪፕሬዘንት የምደረገው በክርስቶስ ነው ለዓለም የሚሰጠው ክርስቶስን ነው ፋይናል ስፒች አድርጌ ማቅረብ የምችለው ለምሳሌ ፓትሮኑን ወክሎ የሄደው የሚመሩ ማለት ነው ባይዚ በጣም ወደው የሚመሩ ነው እና ፓትሮኑን ወክሎ የሄደው ሰው የተናገረው ፋይናል ስፒች ምንድነው ምን የሚል ነው ቃሉ እንደሚል ያው ጽሁፉ ባይዚ ያስቀድሞ ደርሶኛል አንብቤዋለሁ ስፒቹ ከመደረጉ በፊት የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር እንደተባለ ታውቃላችሁ ዛሬ ደግሞ የፓትሮንን ለፓትሮን የሚል ነው ንግግሩ ኦኬ ዛሬ ደግሞ የፓትሮን አሁን this is እንትን ነው መዝጊያ ንግግር ናት ልክ እንደዛ እቺ ልጅ ስብከት የሚል ስያሜ ያለው አው ስብከት በሚል ታይትል ውስጥ ሊጠራ ይችላል ግን ዳስ ሄል ላስት ወርዷ ነው ስፒች ነው ልክ አሁን የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ዛሬ ደግሞ የፓትሮንን ለፓትሮን እንደሚለው አይነት ንግግር ነው ፌርዌል አይነት ንግግር ነው እያደረገች ያለችው ዳን በዚህ ነው ሪፕሬዘንት መደረግ የምፈልገው ካለች ቴዎሎጂካል እናርጎ ከተባለ በከፍተን ተወያይተናል ባይዘው ያደረገችው ነገር እንደ መጽሐፍ ቅዱስ ስህተት ሊያስብላት የሚችል ነገር ካለ ግቡና ሞግቱ ብለን ነበር አይ እንደ መጽሐፍ ቅዱስ ትክክል ናት ግን እንደ ህግና እንደ አካሄድ እንደ ቦታው ትክክል አይደለችም የሚል ኦብጀክሽን ብቻ ነው የቀረበው ኦኬ በሐሳብ ላለመግባባት እንግባባ በቃ አልተግባባንም አይደለ በቃ ላለመግባባት እንግባባ ብለን ተለያይተናል ነው ሶ መዝጊያዬን ማረገው ስኬት ብዬ ብጠይቅ ፐርሰናሊ ስኬት ብዬ ብጠይቅ የስ ስኬቶች ብለን እኮ እንጠራቸዋለን እኛንን የምንጠራቸው ስኬት ብለን የምንጠራቸው ዳን መጽሐፍ ቅዱሳችን ላይ ቅዱስ ጴጥሮስን ጠቅሰናል ክርስቶስ ኢየሱስን ሲጠይቀው ሁሉን ትለን ተከተልን ሽልማታችን ምንድነው የኛስ ግብ ምንድነው ኢቭን መተው ሐዋርያ ሥራ ምዕራፍ 1 ላይ ጥያቄ ሲጠይቁት ባይዘው እነሱ ስኬት ብለው የሚያስቡትን ነገር ለማሳካት ነው ጥያቄ ሲጠይቁ የነበሩት ምን ብለው ጠየቁ በዚያን ጊዜ ለእስራኤል መንግስትን የምትመልሰው መች ነው ብለው ጠየቁት ምን ማለት መሰላችሁ ፊዚካል የሆነ ገቨርንመንት እስራኤል ላይ ከተመሰረተ እነሱ እንትን ሚኒስተሮች ሆኖ ሊሾሙ ማለት ነው ባይዘው እንደዛ ነው ያሰቡት ለእስራኤል መንግስት አሁን በቅኝ ግዛት ውስጥ ነው ያለ ነው መንግስትን አትመልስልንም ወይ ብለው ሲጠይቁ ምንድነው በልባቸው እያሰቡ ያሉት እሱ መንግስት ከሆነ የይሁዳ አገረ ገዢ እኔ ነኝ የምሆነው የቅፍርናሆም እገሌ ነው የሚሆነው ምክትል ጠቅላይ ሚኒስተሩ እኔ ነኝ የምሆነው አይነት ነገር እያሰቡ ስለሆነ ማለት ነው ኖ አለ ነው አይ እንደሱ አይደለም እንደሱ አይደለም በቃ ሁሉን ጥላችሁ ተከተላችሁ አይደለ በቃ በእስራኤል በዙፋን ላይ ተቀመጣላችሁ በነገሮች ላይ ተፈርዳላችሁ የሚል ነገር ሲናገር ነው ያለን ስለዚህ ስኬት ብለን የምንጠራቸው እኛ ነን እግዚአብሔር የምር እነዛን ነገሮች እኛ በመናይበት ወይ ላይ አይናል ወይ የሰራን ሰሪያችን እኛን ዲፋይን ማድረግ የሚችለው አማን ይሄንን መምሰል እንዳለበት ይወሰነው ጥቁር መሆን እንዳለበት ይወሰነው ረጅም መሆን እንዳለበት ይወሰነው እግዚአብሔር አማን ላንተ ስኬትና መመላለስ ያለብህ ህይወት ይሄ ነው ብሎ ነው ወይ ዲፋይን የሚያደርገው መጽሐፍ ቅዱሳችን እንደዚህ ጋራንቲ ያደርጋል ወይ ሲባል ኖ እድፍ አድርጌ ቆጥሬዋለሁ ኩበት አድርጌ ቆጥሬዋለሁ የሚል ሐዋርያ መልእክት አስቀምጦልኛል ስለዚህ ምን ይሆን ሲባል ለኔ ትልቁ ግብ አትለው ማማኒ እንደው ይሄ ቪዲዮ ከመስራቴ በፊት መንገድ ላይ ተገናኝተን ስኬት ምንድነው ብትለኝ እኔ ብራዘር በየቀኑ ኃጢያቶቼን የማስብ ሰው ነኝ
እግዚአብሔር ባይምረኝና ምህረትን ባያደርግልኝ ኢሚዲየትሊ በዛ ቅጽበት ገሃነም ራቴ ሊሆን እንደሚችል እማምን ሰው ነኝ። ስለዚህ እኔን የሚያስደንቀኝ በፊቴ ያለፈው ቪኤት መኪና ሳይሆን ወደ ገሃነም ሊልከኝ ይችል የነበረ እግዚአብሔር ምህረት ሰጥቶኝ እንድተነፍስ እያደረገ መሆኑ ነው የሚደንቀኝ። እኔ ወክ እያደረኩ ብታገኘኝ ማለት ነው ይሄን ላይቭ ከመግባታችን በፊት ይሄን ቪዲዮ ከመስራታችን በፊት የሚደንቀኝ እሱ ነው። ስለዚህ ስኬት ምንድን ነው ብለህ ብትጠይቀኝ ስኬት ለእኔ ያ የሚባላ እሳት እግዚአብሔር አቅፎ በእጆቹ ይዞኛል። እሱ ነው ለእኔ ስኬት። ስኬት ለአንተ ምንድን ነው? ወደ ጋን ሊያድነኝ ግዴታ የሌለበት አማንን የማዳን ግዴታ የሌለበት እግዚአብሔር ልጁን ልኮ በመስቀሉ ሞት አድኖታል። እሱ እየገረመኝ ነው ያለው። ኦኬ ዋት አባውት ሎተሪ 10 ሚሊዮን ቢወጣል እሱ ህይወት አይመስልህም? ቆይ እዛ ውስጥ ልመልስልህ ነው። ሎተሪ 10 ሚሊዮን ቢወጣል 100 ሚሊዮን ይወጣላቸው ሰዎች አሉ። ብርቅ አይደለም። ኦር ትጨርሰዋለህ። ሲጀመር በቀላል የሚመጣ ገንዘብ አይደለም። ግን የምርህ ነው? ያ የምሬ ነው። ባይዘ 10 ሚሊዮን ይወጣል። 100 ሚሊዮን ይወጣለት ሰው ካለ ብለህ እንዲህ እንደ ቀለል ታደርገዋለህ? ሪያሊቲ ነው። አይፎን ስንት ነው ስልክ? ቆይ አይፎን ስንት ነው ስልክ? 15 17 ወጥቷል። አሁን ማለት 15ን ይዘህ ዱ ዩ ፊል ላይክ የሆነ ኳሊቲ ስልክ እንደያዝክ ምናምን የሆነ በጣም ብራግ የምታደርገው አይነት ሴንስ ይሰጣል? አይሰጥም እኮ። ለምን 2 ስቴፕ ቀድሞ ይወጣል። 17ቱ ማለት ነው አሁን ወጥቷል። 270 ምናምን ሺህ ብር አይደለ? ስለዚህ 17ቱን የያዘ ሰው 17ቱን የያዘ ሰው ደግሞ በሰዓቱ ገና 18 እንደሚወጣ አይደል? 18 እንደሚወጣ ስለሚያስብ ኖርማል ነው ብሎ ይላል። አይደለም ያ ጥለዋለሁ ዋጋ የለውም አይልም እኮ አይልም። እኔ እንደሱ አይደለም የኔ አርጊመንት። እንደው ለዚህ መልስ ይኸውልህ ሪያሊቲ እናውራ የምልህ ለዚህ ነው። ታክሲ ውስጥ የሆነ እንትን አይተሃል? ስልክ ይዞ እንደ አይፎን 17 ሰዎች ያንን ኮሜንቱን አይተኸዋል? 18 እኮ ይወጣል። ምን ይገርማችኋል? 17 ያለ አለ የለም ያለ ሁሉም አይፎን 4 ሲወጣ ሰው ተደሟል። 5 ሲወጣ 6 ሲወጣ 10 11 15 ሲወጣ 17 ሲወጣ ምናልባት 17 ያለው 17ን እኮ ጓግቶ ነው የያዘው አይደል? አብዛኛው ሰው ዋው ብሏል። ዋው ካሜራው ብሏል። አይ አልልም እኔ አሁን ባይዘዌ ከ12 ካሜራው 17 ይሻላል አይደል? 18 ደግሞ የበለጠ ስለሚሻል አንተ ዋው አትልም አይደለም። እሱ ላይ ቆሜ እኮ አይደለም እያወራ ያለሁት ስኬት እኮ ኢን ሞመንት እኮ አፕሪሺየት የምናደርጋቸው ነገሮች አሉ። ፖይንቱ አንተ 10 ሚሊዮን ብር ስታገኝ አንተ ነው ያገኘው። 100 ሚሊዮን ያገኘው ሌላ ሰው ነው። አንተ 10 ሚሊዮን ስታገኝ ይሄ እንትን አይለኝም አያስደምመኝም እንትን አይለኝም አይደለም እያልኩ አላገኘኝም። አይደለም እኔ የሆነ ድፍን ያለ የሆነ የአማኝ የመንፈሳዊ ምናምን ጨዋታ አይመቸኝም። እኔ በሪዝንም የማምን ሰው ስለሆነ ማለት ነው። ሎጂካል እናድርገው እያልኩ ያለሁትን ነገር ሞር ኤላቦሬት አድርገና ነገሮች ሎጂካል ይሆንና ሪያሊቲውን እናውራ ነው። እኮ ሪያሊቲውን ሁሉን ነገር ወደ ስብከት፣ ሁሉን ነገር ወደ ጌታ፣ ሁሉን ነገር እኔ ጻድቅ ነኝ ብሎ ማለትና መጫወት ልክ አይደለም። መሬት ላይ ያለው ሪያሊቲ ያለ ነው። ያ አይጋችሁ እና እያልኩ ያለሁት ምንድን ነው 10 ሚሊዮን ብር ሎተሪ ቢወጣልኝ አንድ ፊቱን ተሸፍኖ ፈርሞ የወሰደ ሰው አይ ቲንክ አሜሪካ ላይ ነው መሰለኝ 100 ሚሊዮን ወጥቶለት፣ ለዛውም በዶላር ወጥቶለት ዘመዶቹ፣ ቤተሰቦቹ፣ ጓደኞቹ እንዳያዩት ፊቱን ሸፍኖ ሄዶ ነው ፈርሞ የወሰደው ብሩ ማለት ነው። ከካጁ ብሮቶ ይመጣል ምናምን ብሎ ወይ ሌላም ነገር ይደርስብኛል ምናምን ብሎ ሶ ለምን መሰለ እዚህ ጋር ያለውን አልቲሜት የሆነ ሰክሰስ ነው የሚል ነገር ወይም በቃ ግብ ነው ይኸው ግብ ነው መትቼዋለሁ የሚል አይነት ነገር ልናወራለት አንችልም የሚል ነው እኔ አርጊውመንት እንጂ ኢን ሞመንት ጉዳዮችን አልደፈነልህም፣ የምታስባቸው ነገሮች አላሳካልህም እኮ አይደለም እያልኩ ያለሁት ምንድን ነው 100 ሚሊዮን ወጥቶለት የነበረ ሰው እንዳለ ስታስብ ኦኬ ለአንተ አሁን በቂ የሆነ ነገር ሰፊ ሲያደርግልሃል፣ እዚህ ጋር የሆነ ችግሮችን ይሸፍንልሃል። ከዛስ 1000 ብር ስትቸገር የነበረ ጊዜ ላይ 1000 ብር ችግር የሆነ 1000 ብር አተህ ስትቸገር በነበረ ሰዓት ያልነበረ ዲማንድ ህይወት ላይ ይመጣል። አንድ ላይ ከቤተሰብ ከዘመድ በራስህ እንደው ከራስህ የሚመጣው ነው የሚበዛው። 10 ቦታ ስለመግዛት ልታስብ ትችላለህ። የሆነ ግብዳ መኪና ስለመግዛት ልታስብ ትችላለህ። ምናምን ደን ዩ እንትን ትላለህ። እነሱን ታገኛቸውና ለዚች ነው ትላለህ ማለት ነው።
ለዚህ ማለት ስደርስበት የሚቀልብህን ነገር እንዴት ነው ግብ አድርገህ ልጠራው የምትችለው ነው። እኔ ከሱ ዋይስ ደርሰህበት እንኳን የማይቀልብህ ትክክለኛ የስኬትን ዴፊኒሽን የሚያሟላው ክርስቶስ ብቻ ነው። እሱን ማግኘት ነው። 10 ሚሊዮኑ 6 መኪና ላይ 4 ቤት ላይ የሆነ ቦታ ላይ እንትን ብሎ አለቀ። ከዛስ አይዊሽ ይሄንን ባደረኩ ብለህ ሪግሬት የምታደርጋቸው ነገሮች ይኖራሉ። የሆነ ቀን ላይ ማለት ነው ዞረ የሆነ ነገር ላይ ባዋልኩ ወይ እንደዚህ አማኛ የሚጫወት ሰው ደስ አይለኝም ብለህ አሁን ተጫወት። አማኝ እኮ አይደለም የፕራክቲካል የሆነ ነገር ነው። አሁን ለምሳሌ ሎተሪ ወጣለትን ሰው ስለማግኘት ወይ አማኒ ይኸውልህ፣ ቆይ የነገ ፕላንህ ምንድን ነው? የነገ ፕላንህ ምንድን ነው? የነገ ማለት አጠቃላይ እንደ ህይወት ነው ወይስ ነገ እሁድ ዕለት የማደርገው ነው? ነገ አንተ አማን ነገ ፕሮግራሙ ምንድን ነው እኮ? ነገ እሁድ ላይ ማድረገው ነው። እሁድ ነው። ነገ እሁድ ነው። ኦኬ እሁድ ስለሆነ እሺ፣ የቸርች የቤተሰብ ጉዳይ ነው። የሰኞ ፕሮግራምን ንገረኝ። ሰኞ ጠዋት እነሳለሁ፣ ቁርሴን በላለሁ። ሩቲኖቼ ይታወቃሉ። ቁርሴን በላለሁ፣ ተመልሼ እመጣለሁ፣ አነባለሁ፣ ቡና ጠጣለሁ። ይቅርታ የረሳሁታለሁ። ቁርሴን በላለሁ። ተራዎቹን ሳይሆን ከበድ ያለ ፕሮግራም ካለ እና ከበድ ያለ የለም። መጽሐፍ እየጻፍኩ ነው። መጽሐፎቼ ላይ ኢንፑት አስቀምጣለሁ። የሆነ 2 ገጽ 3 ገጽ ጽፌ እውላለሁ። ቤተሰቤን አገኛለሁ፣ ወይ ወደ እናቴ ሄዳለሁ፣ አባቴ ጋር ሲስተር ምናምን ወይ ጓደኞቼን አገኛቸዋለሁ። በቃ ይመሻል። የቢሮ ጉዳዮች ምናምን የሉብህም? ኖ ሌክቸር የማደርጋቸው ማስተምራቸዋለሁ፣ ግን ነገ የለኝም እሑድ ስለሆነ ማለት ነው። እሺ ኖ አይ ወደ ሰኞ ሄድን እኮ። እሺ የቢሮ ጉዳዮች ቢኖርብህና ማታ ላይ ቅድም ወዳልከው ልመልስህ ነው። 10 ሚሊዮን ብር አግኝቼ ከዛ በ10 ሚሊዮኑ እንትን ወይ ለዚህች ነው ትላለህ። የሆነ ተረት ትዝ አለኝ። በሬን ያረድኩት ለዚህች ነው ያለው። በሬን ያረድኩት ለዚህች ነው ወይ ያለው። በጣም የፈራኸው የቢሮ ጉዳይ ኖሮብህ ኢዝሊ ያልቅልሃል። ወይ ለዚህች ነው ትላለህ። እንደዚህ የተጨነኩት ለዚህች ነው ትላለህ። አንተ ለዚህች ነው የተጨነኩት ማለት ግን ነገሩን አያከብደውም። ነገሩ ቀላል ነበር ማለት አይደለም። እግዚአብሔር ነገሮችን እዛ ጋር ሄዶ ቀድሞ አራርቶልህ ነው። በቀላሉ የማያልቁ ነገሮች ሊሆኑ ይችላሉ። 10 ሚሊዮን ብር ትንሽ ብር አይደለም፣ ትንሽ ብር ነው። ኢየሱስ ላለው ሰው ግን 10 ሚሊዮን ብር ትንሽ ነው። አይ በቃ ምንም አታመጣም። ሚሊዮን ትሪሊዮን ኳትሪሊዮንም አታመጣለትም። ግን 10 ሚሊዮን ደግሞ ትንሽ አይደለም አልከኝ። ይሄን ነው እኔ 10 ሚሊዮን እኮ አይደለም። 10 ሚሊዮን ትንሽ አይደለም፣ ብዙ ነው እኮ። 10 ሚሊዮን ብዙ ነው እኮ። 10 ሚሊዮን ብዙ ነው። 10 ሚሊዮን ብር በጣም ብዙ ነው ስል ብዙ ኢየሱስ ነው የምትለኝ ከሆነ ምንድን ነው የሚለኝ? ለአንተ ቅድም እኮ ብለዋል። ኦልሬዲ አንተ ዘግተው ነበር፣ መልሳ መጣው። አይነጻጸሩም ካልክ እኮ እሺ፣ የኔን ፖይንት እኮ እንዴት ፕሩቭ እንዳደረከው ላሳይ። የኔን ፖይንት ለምን ታነጻጽርብኛለህ? ኢየሱስማ ኢየሱስ ነው ከተባለ ደን ወርዶ መነጻጸር የለበትም። ጋር ወርቁም ብሩም ምኑም የኔ ነው ይላል እኮ አይደል እንዴ? ዛሬ ማታ መጥቼ ወስዶ አንተ ሰነፍ ይልሃል እኮ። ያ እኔ ይኸውልህ እሱ ቅድምም ስል የነበረው መጀመሪያም ቪዲዮ የሰራው መኪና ስኬት ነው። አዎ ስኬት ነው። አዎ አምጥተህ ስኬት ኢየሱስ ነው የምትለኝ ከሆነ 100 ሚሊዮን ብር በጣም ብዙ ብር ነው የሰራው። ዛሬ 100 ሚሊዮን ብር ሰራው ስልህ ብዙ ኢየሱስ ነው የምትለኝ ከሆነ ይሄ ልክ አይደለም። በቃ ኢየሱስ ኢላስ ምን እንዳላስተዋልክ ልንገርህ። አሁን ኢቭን የዚህ ውይይቱን የጠራህበት ርዕሱ እንኳን እኮ ስኬት ኢየሱስ ነው ወይስ ሌላ የሚል እኮ ነው አይደለ? ኢየሱስ ስኬት አይደለም፣ የስኬት ባለቤት ነው እኔ የምልህ እኮ እሱ አሁን ኮንቨርሴሽናችን ላይ የምታመጣው ነው። ግን ጎን ለጎን ስኬት ኢየሱስ ነው ወይስ አይደለም የሚል ነው። ኢቭን ቶፒክ ራሱ እሱ ነው። አሁን ደግሞ አሁን ደግምልሃለሁ። ይኸውልህ አሁን ስደግምልህ ስኬት ኢየሱስ ነው ኢየሱስ አይደለም። አይ ኢየሱስ ስኬት አይደለም፣ የስኬቱ ባለቤት ነው። እሺ እነ ጳውሎስ አሁን እንደዚህ ቅርቃስ ባልከት ደስ ይለኛል። ምክንያቱም ኢላይ አንተ ቴዎሎጂያን አይደለም ወይ የሆነ እኛ እነዚህ የምናነባቸው ምናምን ስለማታነብ እንትን አይደለም የሆነ እንዲቅርቃር ውስጥ ምናምን አልከተህም እንጂ አሁን ያወራው ነገር በጣም አደገኛ ነው። ለምን የስኬት ባለቤት ነው እንጂ ስኬት አይደለም። ጳውሎስ ረብ ያሉኝን ነገሮች ስለ ክርስቶስ ስል ትቻቸዋለሁ ካለ በዚህ በኩል ያገኘውና በዛ በኩል የተዋቸውን ነገሮች እያነጻጸረ አይደለም ወይ? ከዛስ ያንን ተውኩት ይሄንን አገኘው እያለ አይደለም ወይ? አይ ስለዚህ ለጳውሎስ
አንተ አገኘው የምትለው ነገር ምንድነው? ስኬት ምንድነው ቢባል ክርስቶስ ነው የሚለው። ፒኤችዲስ ምናምን እዛ ገማሊያ ጋር ጥየመጥቻለሁ። እዛ ቤተ መንግስት በገባበት ጽፈትን ተቀብለ ስልጣን ኖሮ በፈረስ የምትመላለስ የነበረው ወይም አሁን ላይ በላምቦርጊኒ የምትሄድ የነበረውስ ለክርስቶስ ብዬ ትቼዋለሁ፣ ወይም ኩበት አድርጌ ቆጥሬዋለሁ። በእኛ እምነት ባህታዊ የምንላቸው ዓለምን የካዱ ዓለምን የተዉ ማለት ነው። እነሱ ሜንሽን ልታደርጋቸው ትችላለህ። ሶ የኔ ፖይንት ምንድን ነው? የስኬቱ ባለቤት ነው እንጂ ስኬት አይደለም የሚለው በጣም አደገኛ ነው የሚሆነው። አሁን ስፒሪቹዋል ምንድን ነው ስፒሪቹዋል ሳይሆን ይሄ ዲቤት የምናደርግ ምናምን እዚህ ቲክቶክ ላይ የምንተዋወቅ ሰዎች ቢሆን አሁን አንተ ያልከውን ምልህ ምን እንደማደርግበት አውቃለህ። ሮጬ አንድምታና ትርጓሜ አለኝ። አሁን የፊልጵስዩስ ማለት ነው የኦርቶዶክስ ቤተክርስቲያን አንድምታ ትርጓሜ አለኝ። እዛ ላይ ያንን ክፍል የፈታችበትን አመጣና ቤተክርስቲያኒቱ እንዲህ ብላ ለጳውሎስ ግቡ ኢየሱስ ክርስቶስ ነው፣ እሱን ማግኘትን ከምንም ነገር በላይ ለኔ ማግኘት ነው፣ ክርስቶስን ማግኘት ሁሉም ማግኘት ነው እያለ ነው ጳውሎስ ብላ የፈታችበትን አሳይቼው ቤተክርስቲያኒቱን ልቀበል ወይስ አንተን ልቀበል እያልኩ ነበር ማወራ የነበረው ሌላ ሰው ቢሆን ማለት ነው። ከዛስ ቤተክርስቲያኒቱን ተቀበል የሚለኝ ከሆነ እኔ ስህተት ነኝ እያለ ነው። እንደዛ ማለት ትክክል አልነበረም ይላል ማለት ነው። እኔን ተቀበለኝ ካለ ቤተክርስቲያኒቱን እየካደ ነው የሚሆነው። ስለዚህ እንደዛ አይነት ቅርቃር ውስጥ የማስገባት አይነት አካሄድ አለ ነው። ሶ አላረግህም እንደዛ። ሶ እኔ አሁን ለምሳሌ በቃ ስኬት ኢየሱስ ነው። ለምን ፖል እንዳለው አለኝ የሚላቸውም በዚህ ዘመን ቢሆን ስኬት ተብሎ ሊቆጠሩ የሚችሉ ነገሮችን ኩበት ናቸው ብዬ ቆጥሬ የክርስቶስ ዕውቀትን እሱን ማግኘትን ከፊቴ ያለውን ለመያዝ መዘርጋትን የሙጥኝ ብያለሁ። አንደኛ ቆሮንቶስ ላይ ማለት ከክርስቶስ ውጪ እርሱም ሲሰቀለውን ከሱ ውጪ ሌላ ላላውቅ ቆርጬ ነበር ይላል። ምንም ነገር ላላውቅ በቃ አይኔን ግንባር ያርገው ምናምን ማለት በቃ እሱ ላይ ነው ፎከስ ማድረግ ፈልገው። ለምን ለኔ እሱ ግብ ነው። ረብ ናቸው ብዬ ማስባቸውን ለኔ ይጠቅሙኛል ብዬ ማስባቸው ነገሮች ትቼ የተከተልኩት እሱ ነውና በቃ እሱ ነው። እሱ ላይ ነው ፎከስ ማድረገው። ማገኘው እሱን ነው ይላል ማለት ነው። የጳውሎስ ግብ ምንድነው? የፊቱን ትቶ የኋላውን ትቶ የፊቱን ፊት ያለው ማን ነው? ክርስቶስ ነው። ስለዚህ ለጳውሎስ ግቡና ስኬቱ ክርስቶስ ነው። ክርስቶስ ሌላ ግብ የለውም። እንደው ብሏል፣ ቃል በቃል ብሏል እኮ እሱ። ሌላ እናንተ ግን ግብ አለን ነው። አይ የለኝም። አሁን መጽሐፍ ስትጽፋለህና መጽሐፍን ስትጽፍ የሚሰማ ስሜት ካሁኑ ስገምተው ደስ ይልሃል። ያንን መጽሐፍ ጨርሶ ተሳካልኝ ትላለህ እኮ። ያንን መጽሐፍ ጨርሶ ተሳካልኝ ብለህ ተመስገን ትላለህ። ይሄንን እንድትጨርስ የረዳህ እግዚአብሔር የተመሰገነ ይሁን። እንደምትጨርሰው ተስፋ በማድረግ እኔ እናንተ ግብ አለን። እኔ ግብ አለኝ እንደ ጳውሎስ። እኔ ዓለምን አልካድኩም ማለት አልበቃሁም። የበቁ ሰዎች አሉ ግባቸው የለም። አሁን ቅድም ባህታ ያልኩ እነሱ ዓለምን ክደው በቃ እኛ ግባችን ካሁን በኋላ ለእግዚአብሔር መገዛት ነው። የዓለም ጨርቅ ቡትቶ ወርቅ አያስፈልገንም ብለው እንትን ብለዋል። እዚህ ርዕስ ውስጥ ገብተህ እንደዚህ እንዳትለኝ ስለነሱ ገብተው በቃ ትተዋል፣ ክደዋል። የነሱ ግባቸው ምንድነው? እግዚአብሔርን መገዛት፣ እግዚአብሔርን ማምለክ፣ ለእግዚአብሔር ብቻ እንትን ማለት ነው። ምን ያህል ሄደህ አታውቅም አይደል? እንትን ገዳም ሄጃለሁ። አዳዲ ማርያም ገዳም ነው የሚባለው መሰለኝ። ሄጃለሁ አንዴ ጉብኝት የሚበሉትን ምናምን አይተሃል? ጥሬ ይበላሉ ምናምን። ጥሬ ስትል ስጋ እንዳይመስላቸው ንገራቸው። ፍራፍሬ ምናምን ቆሎ። ለምን ያንን የሚበሉበትን ምክንያት ታውቀዋለህ አይደል? ያንን የሚበሉበትን ምክንያት ታውቃለህ። በቃ ዓለምን ከመካድ አንጻር እነሱን ሄጄ አሁን እርግጠኝነት የእናንተ ግባችሁ ምንድን ነው ብዬ ብጠይቃቸው የሚመልሱልኝን አውቀዋለሁ። ኤላ ወደፊት ምንድን ነው የምታስበው ብትለኝ እኔ አማን ወደፊት ምን እንደምታስብ ልንገርህ። አሁን ወደፊት መጽሐፍን ስለመጨረስ ታስባለህ። ትዳር ላይ ያለህን ነገር አላቅም። የተሳኩ ልጆች እንዲኖሩ ትፈልጋለህ። ልጆችን ጥሩ ደረጃ ማድረስ ትፈልጋለህ። እነዚህ ነገሮች ግብ ናቸው። ይሳካሉ አይሳኩም እግዚአብሔር ነው የሚያውቀው። መልካም ምኞትህን ሁሉ እግዚአብሔር ያሳካልህ፣ ግን ግብ ናቸው። አሜን። ይሳካሉ ብለህ ታስባለህ? እንደ እግዚአብሔር ፈቃድ አብዛኞቻችን ስኬት ይባላሉ። ልክ ሲሳኩ ስኬት ሆኑ ይባላሉ። ስለዚህ እኔ እናንተ ግብ አለን። ጳውሎስ ግቡ አንድና አንድ ነው። በቃ በእግዚአብሔር መኖር ብቻ ነው። ለዚህ ነው ይኸውልህ አብዛኛው ሰው የሆነ ነገር መተህ ስትለው
እንደውም ያልተሳካላቸው ሰዎች መሰለኝ እንደዚህ እንትን የሚሉት ምን ተሳክቶ ሊያቃል ስትለው እባክህ ምንም ድንጋይ ላይ ቁጭ ብዬ ምናምን ይላል። የተሳካው እንዲህ እንዲያሳክቻለሁ። ኢትዮጵያ ውስጥ ብዙ ስኬታማ ሰዎች አሉ፣ በጣም ብዙ። አንተ ልትጠቅስልኝ የምትችለው አይ እንትና አልተሳካለትም የማትለኝ ቅድም ይጠፋል ምናምን ኃይሌ ገብረስላሴ በጣም ስኬታማ ነው፣ አትክደውም፣ ልትክደው አትችልም። አይ ስኬት ኢየሱስ ነው አትለውም። ኃይሌ ገብረስላሴ ነው ሄደ እንዲሳካለት ያደረገ እግዚአብሔር የተመሰገነ ይሁን። በጣም በዛ ልክ ብዙ ሰዎች አሉ፣ ብዙ ሰዎች አሉ ስኬታማ። ቅድም ብያለሁ፣ ነጋዴዎች አሉ፣ ዶክተሮች አሉ፣ ሯጮች አሉ። እስማን ቦልድ ይሁን እግዚአብሔርን አሁን ምን እንዳየው ልንገርህ። ውሻው ተኝቶ በመሃል መኪና ሄደበት ምንም ሳይሆን። ዋው እግዚአብሔርን የምሬን ነው የምነግርህ። ይሄው እግዚአብሔር አየሃ እንዳይሞት አሳከው፣ እንዳይሞት አልሞት ብሎ ጸልዮ ነው የወጣው። ለዛ ነው ከሚስቱ ጋር ተጨቃጭቆ ወጥቶም ሊሆን ይችላል አልሞት ብሎ። እሺ እንደዚህ የኔ ሀሳብ ስኬት ቆርቆሮ ስኬት አይደለም። ስኬት ሀሳብ ሊሆን ይችላል። ስኬት መኪና፣ ስኬት የሆነ ነገር ብቻ አይምሮ ውስጥ የምታስበው እንደ ግብ ብለህ የምታስቀምጠው ነገር ሲሳካ ስኬት እንለዋለን። እኔ ቀጣይ ዓመት ቲክቶክ አዋርድ ማሸነፍ ፈልጋለሁ። ካሸነፍኩኝ ስኬት ነው። ሪከርድ እንኳን ይሄ ሪከርድ ሆኖ ስለሚቀመጥ ቲክቶክ ላይ ወደኋላ ሄጄ አወርደዋለሁ። የዛሬ ዓመት የቲክቶክ አዋርድን እንደማሸነፍ ይሰማኛል። ኖሚኔት አልደረግም እችላለሁ። አንተ ኢላስ የላይቭ ኤክስፒሪየንስ ተሳካልኝ ስል የሆነ ሰው መጥቶ ስኬት አንድ በቆርቆሮ የተሰራ እንትን ምን ምናምን አይደለም፣ ስኬት ኢየሱስ ነው ሲል እንዲሳካልኝ ያደረገው የኢየሱስ ነው፣ ሌላ ማለት አይደለም ነው ለማለት ነው። ለማንኛውም በጣም ቴንኪው። ሰዓትን አልያዝክብኝም፣ ምክንያቱም ያው ቀድመን ፕሮግራም ስለያዝን ምንም ሌላ ፕሮግራም አልያዝኩም። ከአንተ ጋር ለማውራት ነው እንትን ያልኩት። ቴንኪው ቬሪ ማች ሀሳቦችን እንትን ስላል እናመሰግናለን። እንገናኛለን። አትጥፋ። እሺ እንዴት እናደርጋለን መሰላችሁ ምዕመናን? ዲስኮኔክት እናደርጋለን። ኦኬ ያላወራ ነበረ ግን ሰርኩላር እየሆነ እየሄደ ነው ያለው። ሀሳባችን እየተሽከረከረ ነው ያለው።